ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ በያለበት ብዝት ይበል። ሰላምን ፍቅርን ለሁላችን ያብዛልን። ለቤታችንም አዲስ የሆናችሁ ቤተሰብ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ዛሬ ይዘንላችሁ የመጣ ነው ተስፋ ያጣችዋና የወደፊት ተስፋዋን ወይንም የኔ የምትለውን ሰው ለማትረፍ ተፍ የምትለዋን ኤፍራታ ነው ይዘንላችሁ የመጣ ነው። ኤፍራታ ከያፌት ቤት አድራለች። ከያፌት ጋር አደረች። ያፌት ጋር ባለችበት ሰዓት ለምንድን ነው ያን ጊዜ እንደተደፈርኩ አድርገህ እኔን ያሳመንከኝ ብላ ስትለው እንዲታወቅሽ በማለትም ደነገጠ። ያፌት ጥርጣሬ ውስጥ እንዲገባ አድርገዋለች። ምክንያቱም ያፌት ኤፍራታን ከነ ሙሉ እንትኗ ሊያገኛት ይፈልጋል፣ ከነ ሙሉ ክብሯ። ነገር ግን አስቀድማ ክብሯን ለናታን ሰጥተዋለች። በሚገርም ሁኔታ ኤፍራታ በቀጣዩ ላይ ኤፍራታ ከናታን አርግዛ ትገኛለች። ያፌት ለኤፍራታ ምክንያቱም አንቺን በውድ ዋጋ ልሸጥሽ ስለፈለኩኝ እንድትደፈሪ አላደረኩም አለ። ምን አይነት ጨካኝ ሰው ነው? ምን አይነት ፍጡር ነው? በማለትም ስትለው በቃ የኔ እንድትሆኝ ወሰንኩ። ከዚያ በኋላ ለራሴ ስላሰብኩሽ ሁሉን ነገር ታውኩት በማለትም ይላል ያፌት። አሁንም ፍቅር ወይስ በቀል ያለበት ሁኔታ ያፌት ፍቅር ወይስ በቀል፣ ፍቅርም በቀልም ሁለቱም ተጋይተውበታል። ያፌት በራሱ ስራ ወጥመድ ውስጥ ይገባል። እናት ተጨንቃለች። እናት ልጄ የት ናት? ልጄ የት ሄደች? እያለች ትጨነቃለች። እናት ለዘላለም ትኖር። እናት በብዙ ነገር ትጨነቃለች። ልጆች ሲታመሙባት፣ ልጆች ወደ ውጭ ወጥተው ሲቆዩ፣ በብዙ ነገር በጣም በብዙ ነገር እናት ለልጆቿ ሀሳብ ወይንም ጭንቀት ወይንም ትካዜ እንዲይዛቸው ስለማትፈልግ የልጆቻቸውን ደስታ ማየት ብቻ ስለሆነ ፍላጎታቸው በልጆቻቸው ላይ ጥንቃቄን፣ ፍርሃትን ያስተውላሉ ወይንም ያስባሉ። ቤዛ ነገሮች ላይ ትሳለቃለች። ኤፍራታ ወደ ቤቷ ስትመለስ እናት ምን ነው ልጄ ስትላትም ምን አገባችሁ እናንተ በእኔ ህይወት ላይ የመፍረድ ሆነ የመወሰን ኃላፊነት የለባችሁም፣ እኔን ለኔ ተውኝ በማለትም ትናገራለች። ኤፍራታ እኔን ለኔ ተውኝ በማለት በተናገረበችበት ሰዓት አይሽ አሁን ላይ ማንነቷ ተገለጠ ትላለች ቤዛ ኤፍራታ ለሷ ወይንም ለቤተሰቧ ስንት ዋጋ እንደከፈለች ያላወቀችው ቤዛ ኤፍራታን በመውቀስና በመወንጀል ላይ ናታንን የግሏ ለማድረግ ትሮጣለች። ፍቅር ይታደሉታል እንጂ አይታገሉትም። ፍቅርን በኃይልና በጉልበት ለማግኘት የምትሞክሩ ሰዎች ከቤዛ ህይወት ልትማሩ ይገባል። እናም በምትገባበት ሰዓት ለሱ ዋጋ የምትከፍልለትን ሰው በሩ ላይ ታገኘዋለች። አይን ላይን ይፋጠጣሉ። እውነተኛ ፍቅር ፈተና ቢበዛበትም ነገር ግን መርሳትም ሆነ መተው አይቻልም። መተው የሚቻለው መርሳት አንችልም። መተው ብንችል መርሳት አንችልም። ኤፍራታ ወደ ክላሷ በመሮጥ በገባችበት ሰዓት ወይዘሪት ቤዛ አንቺ ቆይ ምን አይነት ሰው ነሽ? የኔ የሆነን ነገር ሁሉ መውሰድ ደስ ይልሻል? ምን አይነት አስመሳይ ሰው ነሽ? በማለትም ትላታለች። ተስፋና ብስጭት ያቆረቆዛት ኤፉ አው ያንቺ የሆነን ነገር ሁሉ መውሰድ ያስደስተኛል። አንድ የቀረኛ ፊት ነበር፣ እሱንም ወሰድኩብሽ። ገባሽ? ምን ያለሰኩብሽ ነገር አለ? በማለትም ተስፋ ባጣ ፊቷ ትላታለች። ነገሮች የትግራ የገባት ቤዛ እንዲህ ምን ሆነሻል? ደህና አይደለሽም እንዴ? በማለት ጥያቄ ብታቀርብም በጣም ደህና ነኝ ትላለች። የዚህ አለማስታወስ ነገሮቹ ስብስብ እንዲሆኑ ወይንም ድራማው ትንሽ አሰልቺ እንዲሆን አድርጎታል። ጽዮን ባለማስታወሷ
ነገሮችን ሁሉ ኤፍራታ ላይ ደፍድፋለች። ምን አይነት ሰው ነሽ አንቺ ራስ ወዳድ በማለትም ስትላት፣ አዎ ራስ ወዳድ ነኝ። የቀኑ ወይንም የማታሽ ምሽት ተመቸሽ? እንዴት ነበረ? በማለት ስትላትም በጣም ምቹና አስገራሚ ነው። ከአንቺ ወንድም ጋር ካሳለፍኩት ይልቅ የዛሬው የተለየ ነው ትላታለች። ይህ ቃል በንዴትና በእልህ ወይንም በመስዋዕትነት የታፈነ ቃል ነው። እንደ ኤፍራታ እንቁ፣ እንደ ኤፍራታ ብልሃት ያላት ሴት በጣም ጥቂቶች ወይንም ውስኖች ሊሆኑ ይችላሉ ብሎ ይገመታል። ምክንያቱም ብዙሃኑ በብልሃት የሚጓዝ ወይንም በስልት የሚጓዝ ከመቶ ወደ 99% 1% ወይንም እንደዛ ብናገኝ ነው። ብዙሃኑ የራሱን ስሜት የሚያስቀድም ስለ ራሱ የሚያስብ ይበዛል። ስለ ሰው የሚወድቅ ስለ ሰው አስቦ ራሱን መስዋዕት የሚከፍል በጣም ውስን ነው። በያፌት ስራ የተበሳጨው ቢኒያም ወደ ያፌት ቤት ጎራ ሲል ሰራተኛዋም ለምን ትገባለህ ጌታ አትግባ በማለት ትለዋለች። በያፌት ውስጥ ተቀጥራ ያለችዋ ሰራተኛ በጣም ቆቅና ነቂ ናት። ነገሮችን አስተውላ አመዛዝና መረጃዎችን ሹክ ለማለት ሬዲ ወይንም ዝግጁ የሆነች ሴት ናት። ቢኒያም ወደ ያፌት ቤት በሚሄድበት ሰዓት የት ነህ አንተ አረመኔ ውሻ በማለትም ቃላቶችን እየደረደረ ያፌት ከደረጃዎቹ ወረድ ብሎ ውሾች ጮሃሉ እንጂ አይናከሱም፣ ምን ልሰራ መጣ በማለት ይምላል። ከዛን ቢኒያም በንዴት ውስጥ ሳለ ብዙ ነገሮችን ይናገራል። እናም አንዳንድ ሞክስ ይቃመሳሉ። በዛን ሰዓት ሰራተኛይቱ ቀረጻ ላይ ናት። መረጃን 1 2 እያለች እየሰራች ነው። ከዚህ በኋላ ማንም ሰው ቢመጣ ከኔ ንግስት ውጪ የኔ ንግስት ስትመጣ ማንም ሰው ቢመጣ በር መክፈት የለብሽም በማለት ማስጠንቀቂያ ይሰጣታል። እሷም እንዴ ታግታ ነው እንዴ የምትመጣው ለምን ትላለች። ሂጂ ቀጣይ አያገባሽም ይላታል። ነገሩ ችግር የለም በሩን ስለምቆልፈው በማለት ይላል። በዛቻና በእልህ የተዋጠው ቢኒያም ነገሮችን እንዴት አድርጎ ማስኬድ እንዳለበት በጣም ተወዛግቧል። ያፌትን በምን አይነት ወጥመድ ውስጥ መያዝ እንደሚችል መወሰንም ሆነ ማወቅ ግራ ተጋብቶታል። ምክንያቱም ያፌት ማለት በብዙ ወንጀሎች የሚታወቅ ብዙ ወንጀሎችን የሰራ ሰው ነው። ዳግም ስለ እህቱ ተጨንቋል። በድንገት ኤፍራታ ወደ እነ ዳግም ቤት ትሄዳለች። ቢኒያም አንተ ማነህ? ምንድነህ? ስለ እኔ ህይወት መወሰንም ሆነ ማወቅ አይጠበቅብህም። በእኔ ህይወት ጣልቃ ብትገባ ወየውልህ ማለትም አንድ ጥፊ ታቀምሰዋለች። ነገሮች ግራ የገባቸው ቢኒና ዳጊ ምን ነው እህቴ ሰላም አይደለሽ በማለት ሲል ምን ሰላም አለ እናንተ ያላችሁ፣ ስለዚህ በእኔ ህይወት ላይ ማንኛችሁም ጣልቃ እንዳትገቡ ትላለች። ይህ ሁሉ መስዋዕትነት የምከፍለው ኤፉ ለናታንና ለቤተሰቦቿ ስትል ነው። ነገር ግን በስተመጨረሻ ያፌት በሰራተኛዋና በህዊ እጅ ውስጥ ይገኛል። እናት ስለ ልጇ ለናታን አንዳንድ ነገሮችን የምትነግረው አስተማሪ ነገር አባቱ ለዳግም እንደነገረውና እናቱን መርዳት እንዳለበት ይናገራል። እህትም እንዳለችው ይነግረዋል። እና ህይወት በጣም በፈተናዎች የተከበበች እሾህ የበዛባት አጥር ናት። ህይወትን እንዴት መኖር እንዳለብን ራሳችንን መዝነን አውቀን መኖር ያለብን እኛው ራሳችንን እና ውድና ተመልካቾቻችን ከዚህ ድራማ ምን እንደተማራችሁ ኮሜንት ላይ ብታስቀምጡልን ደስ ይለናል። አንዳንድ ከምናያቸው የተለያዩ ድራማዎች ውስጥ ራሳችንን ምን ያክል እንፈትሻለን፣ ራሳችን በምን ውስጥ ነን፣ በጣም ብዙ ነገሮችን መማር እንችላለን። ከዚህ ድራማ ራስ ወዳድነትን ትተን ራስን ማስቀደም እንደሚቻል እንዲሁም ደግሞ በቀልን በበቀል መፍታት
በጣም ከባድ እንደሆነ ያሳያል። እና የተከበራችሁ ውድና ተመልካቾቼ ለቤት አዲስ የሆናችሁ ቤተሰብ የሆናችሁ በራሳችን ስራ እስከምንመጣ አበረታቱን። ወደ 10K አስገቡን ማለት ነው። በራሳችን ስራ መተን ጥሩ ነገሮችን ይዘን አብረን እንድንቆይ አድርገን ሰላምን፣ ፍቅርን ለሀገራችን በያለንበት የፈጣሪ ጥበቃ አይለየን ማለት ነው። መልካም ቀን።